ገጠመኝ ስድብ እኔ ነኝ ገጠመኝ ስድብ። አንተ ፊት ሰፊ ነው። አሁን ራሱ ይኸው ወደ ስክሪን ጠጋ ብዬ ራሱ አንተ ፊት ሰፊ ነው ምን ያክላል ይላል። ይሄ ሰው ያልተሳደበም ያየውን ነው ያወራው። በቃ ሰፊ ነው። አንዳንዱም ነገሮች ያዩትን ሲነግሩን እሺ ብሎ መቀበል ጥሩ። ስለዚህ እንዳይሰፋ ራቅ ብሎ ፈርቶ ሊሆን ራቅ ብዬ ማውራት ነው። እንደ ሰፊ ፊት ትለኛለህ ካለኝ አንደኛ ይሄንን ፊት ሰፊ ያደረኩት እኔ አይደለሁም። እኔ አላስወጠርኩትም። የሰራኝ እግዚአብሔር ነው። ሰፊ ያደረገው እግዚአብሔር ነው። ከእግዚአብሔር ጋር መነጋገር ይችላል እንጂ እንዴት ሰፊ ፊት አልከኝ እንዴት እንዲህ ትለኛለህ ምናምን አይደለም ደረገው። እኛ መንፈሳዊ ከሆነ የምንናገረው ወንጌል ከሆነ እኔ ሰምቶኝ ከሆነ አሁን ለምሳሌ የሚሳደቡ ሰዎችን ለሚዩት አታረግም፣ ለምን ብሎክ አታረግም፣ ለምን አታጠፋቸውም ብሎ ለምን ብሎክ ማረገው? እኔ ብሎክ ካረኩት የት ሄዶ ይሳደብ? እኔ ጋር መጥቶ ሊሳደብ መጥቶ ጌታን ያገኝ አንድ እንደውም ከእናንተ ጋር የሚያገለግል ሰው አይቻለሁ። ይገባና ዛሬ ማስተምረው ስለ ትህትና ነው፣ የክርስቶስ ልብ እንዲኖረን ጸልያለሁ ምናምን ብሎ ሻሎም ግቡ ቅዱሳን ወንድሞቼ እህቶቼ ምናምን ብሎ ክርስቶስ እንዴት ለሰዎች ትሁት እንደነበረ እኛም ለሰዎች ትሁት ልንሆን ይገባናል እና ትህትናን ለብሰን ነው ማገልገል ያለብን፣ የመንፈስ ፍሬ ትህትና ነው ብሎ አይኑን ጨፍኖ ነበረ። ገለጥ ሲያደርግ አንተ ሌባ ሲለው እኔን ሌባ አንተ ራስህ ነህ ሌባ ባለጌ ብሎ ሁለተኛ እዚህ ቤት አትመጣም ይላል። እና ክርስቶስ አንተ በኤልዘቤል መንፈስ ነው የምታወጣው ብሎ አላሉትም? አንተ ራስን የእግዚአብሔር ልጅ ነኝ ብለህ ትጠራለህ ብሎ አልተዘባበቱበትም? ክርስቶስ ለገረፉት እንደዛ ነው ያደረገው፣ ለሰደቡት እንደዛ ነው ያደረገው። ስለዚህ እነዚህ አይነት ሰዎች ጋር እኔ መግባባት አልችልም። የመማፀኛ ከተማ ከሆነ እኮ የገደለውም የደፈረውም የዘረፈውም ወንበዴውም ጨዋውም ቄሱም ካህኑም ምኑም ሁሉም የሚገባበት እኮ ነው። እነሱ ጋር ካለው ይልቅ እኛ ጋር ያለው እኮ ሲሳደብ በጌታ በኢየሱስ ስም በዚህ ወንድም ላይ ያለ የስድብ መንፈስ የተወጋ ይሁን ይነሳለት፣ እግዚአብሔር እርዳው እያሉ ለምን አይጸልዩለትም? ለብሮ ብሎክ የሚደረገው ይሳደብ። ሰው ያለው እንደሚሰጠው አውጥቶ በኋላ ከስድብ አይወጣውጣና ኢየሱስ ጌታ ነው ወደ ማለት ይመጣል። የት ይሳደብ? እዛ ብሎክ ሲደረግ የስላሴ አማኝ ነህ አይደለ ቤኪ? አምናለሁ። ድብና አድርገህ ነው ማምነው። ኦኬ ስላሴ ምን ማለት ነው? ከሊቀ ተዋህዶ ጋር ተወያየ እኮ ገባያችን ብቻ ነው። ስላሴ ምን ማለት ነው ብዬ ነው። ተዋህዶ ጋር ተወያየ ነገርኩ እኮ በስላሴ አምናለሁ አልኩት እኮ እኔ ስለማምን። ስላሴ የሚለውን መጽሐፍ ቅዱስ ውስጥ አለ ቤኪ እንቅልፍ ወሰደው እኮ ሶፊ። ከባድ ጥያቄ እኮ ነው ቤኪ። ለእኔ አይከብድም ስለማምን በስላሴ ስለማምን ለሱ ማስረዳት አይጠበቅብኝም እኮ። ምን ላይ ነው ያለው መጽሐፍ ቅዱስ ውስጥ ስላሴ የሚለው? አይዳድ መጽሐፍ ቅዱስ ላይ ቃል በቃል ነው የምትፈልገው? አዎ የቱ ጋር ነው ስላሴ የሚል ቃል ያለው? እስቲ መጽሐፍ ቃል በቃል አይ ቃል በቃል የሚሆን በጥራዝ ነጠቅ የሚሆን በየትኛው የቱ ጋር ነው በስላሴ አምናለሁ ስላል የቱ ጋር ነው ስላሴ የሚል ያለው ብዬ ነው። አይ አንተ ፈልገህ አገኘሽ። በቃ እኔ አምናለሁ ብያለሁ፣ አንተ ፈልገህ አገኝ። በቃ መጽሐፍ ቅዱስ ውስጥ የሌለው እንዴት አመንክ ቤኪ? እኮ አልኩት እኮ ከሊቀ ተዋህዶ ጋር ተወያይ አልኩት እኮ። በቃ መጽሐፍ ቅዱስ ውስጥ አለ ወይ ስላሴ የሚለው? ኬታ ምተን ያመንከው ነው እኮ ያልኩ። አይ አሁንም ቢሆን ከሌሎቹ ጋር ተወያይ ያልኩ ነው። መጽሐፍ ቅዱስ አይደለም ለመወያያት እኔ ፍቃደኛ አይደለሁም። እሺ በግድ ተወያይ ነው ቤኪ፣ በግድ ተወያይ ነው ሶፊ። አይደለም ቤኪ አልፋለሁ። በስላሴ ታምናለህ ወይ ስለ አዎ አላልክም? ራስህ እኮ ነው አዎ ያልከው እንዴ? አምናለሁ አዎ። እና ለአንተ ማስረዳት ይሄ እንትን ከየት ነው ያመጣኸው ታዲያ? ስላሴ የሚለውን ከየት አምጥተህ ነው የምታምነው? መጽሐፍ ቅዱስ እኔ ለራሴ አንብቤ ስላወቅኩ አንተ ያወቅከውን እመን። እኔ አምኛለሁ፣ በስላሴ አምናለሁ ብያለሁ፣ አምናለሁ። ከየት አምጥተህ ነው ያመንከው ነው እኮ መጽሐፍ የሚናገረው። እንግዲህ ሮሜ ላይ የሚያወራው እምነት አለና ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው አለ።
ሰው በእግዚአብሔር ቃል ሰምቶ ነው የሚያምነው። አንተ ከየትኛው የእግዚአብሔር ቃል ክፍል ነው ስላሴን አምናለሁ ያልከው? ከየትኛው የእግዚአብሔር ቃል ክፍል ነው እያልኩ ያለሁት? በል እንግዲህ አሁን ዝም ብለህ ታወራለህ ሶፊ። እኔ ከዚህ በላይ መሄድ እንትን አልችልም። እኔ አምናለሁ በስላሴ አምናለሁ ብያለሁ። ሶፊ ሰላም ናችሁ? እንዴ ነው እኮ ማመን አለባቸው እኮ ገባ። አንተ እኮ ነው ቅድም ኦርቶዶክሳውያን አልዳኑም አይድኑም አልክ እኮ። ስላልዳኑ ነው አልዳኑም። አሁን ደግሞ መልሰ ሰው ኦርቶዶክስ ስለሆነ አይድንም ማለት አይደለም፣ ጴንጤ ስለሆነ ይድናል ማለት አይደለም አልክ እኮ መልሰ ደግሞ ኖ አልዳኑም ብዬ የሚገምተው ምንድነው? ስላልዳኑ ኢየሱስ ክርስቶስን አምኖ ስላልተቀበሉ አልዳኑም ብዬ ነው የሚገምተው። ጴንጤዎቹስ ኢየሱስ ክርስቶስ እንደ ግል አዳኛ አድርጎ ስለተቀበሉ ድነዋል ብዬ ነው የማስበው። የትኞቹ ጴንጤዎች? አሁን ቅድም ነገርኩ እኮ ካልቪኖች አሉ፣ አርመኖች አሉ። አንተ ከየትኛው ነው ስለ እኔ እሱን የምጠይቅበት ቦታ ላይ ጠይቄ እመጣለሁ ብለሃል። በቃ ተውኩኝ እሺ ብዬ። ለምሳሌ ልጆችን በህፃንነት የሚያጠምቁ አሉ። አይ ልጆች በህፃንነት ደግሞ መጠመቅ የለባቸውም አምነው ነው መጠመቅ ያለባቸው ብለው ደግሞ የሚያጠምቁ አሉ። አንተ የትኛውን ነው የምትቀበለው? አይ ጥምቀት እኔ ሳላምን አልጠመቅም። ሰው አምኖ ነው የሚጠመቀው። ማመን ይቀድማል። ስለዚህ መካነ ኢየሱሶች ጴንጤ ናቸው አይደሉም? አይ አላልኩም። እኔ እንደዛ አላልኩም። ጴንጤ ናቸው አይደሉም ነው ጥያቄን ጠየቅኩ። እንደዛ አላልኩም። እኔ እኮ ጥያቄን የጠየቅኩ መካነ ኢየሱስ ጴንጤዎች ናቸው አይደሉም ነው ያልኩህ። እኔ እኮ ያንተን ጥያቄ እኮ በአራት ነጥብ ዘጋሁት እኮ። እኔ ሰው አምኖ መዳን አለበት፣ መቀበል አለበት፣ መጠመቅ አለበት፣ አምኖ ማመን አለበት። ኦርቶዶክሶች አልዳኑም፣ ጴንጤዎች ድነዋል ብለሃል። መካነ ኢየሱሶች ልጅ ያጠምቃሉ፣ ጴንጤ ናቸው አይደሉም? ዳድ እኔ አሁንም እየተናገርኩ ነው፣ እየነገርኩ ነው። አልሰማ ብለህ ነው እንጂ ቀጥታ ጴንጤ ናቸው አይደሉም? እኔ ስነግር ወደ ኋላ መልሰህ እየጠየቅ ስለሆነ ምንም ማድረግ አልችልም። እኔ እኮ ጴንጤ ናቸው አይደሉም? ጴንጤ ናቸው ወይም አይደሉም ለምን አትልም አንተ? አንተ በማይመለከተው ነገር ለምን ትጠይቃለህ? እኔ ያመንኩትን እየነገርኩ ነው። እኔ አምኜ የተጠመቅኩት ሰው ነኝ። የጠየቅኩት ለምን አሰማኝም? አንተ ፕሮቴስታንት ነህ ወይስ ጴንጤ ነህ? የትኛው ነህ? እኔ በወንጌል አምናለሁ እያልኩ ነኝ። አሁን እኛ ፕሮቴስታንቶች ስትል አልነበር እንዴ? በወንጌል አታምንም አንተ? የጠየቅኩት ለምን አትመልስልኝም? አሁን እኛ ፕሮቴስታንቶች እያልክ አልነበረ ወይ እንዴ? ፕሮቴስታንት ማለት ምን ማለት ነው? አሁን ሌላ ፕሮቴስታንት ማለት ተቃዋሚ ማለት ነው አይደል? በሱ ውስጥ አንግባ። አሁን እሱን ለመጠየቅ ነው የመጣሁት። ፕሮቴስታንት ማለት ምንድነው? ፕሮቴስታንቶች ምንድነው የእምነት አቋማቸው እንዴ? የእምነት አቋማቸው በወንጌል በልጁ በኢየሱስ ክርስቶስ አምኖ የዳኑት ናቸው። የትኞቹ ጴንጤዎች? አሁን ቅድም ነገርኩህ እኮ ካልቪኖች አሉ፣ አርመኖች አሉ። አንተ ከየትኛው ነው ስለ እኔ እሱን የምጠይቅበት ቦታ ላይ ጠይቄ እመጣለሁ ብለሃል። በቃ ተውኩኝ እሺ ብዬ። ለምሳሌ ልጆችን በህፃንነት የሚያጠምቁ አሉ። አይ ልጆች በህፃንነት ደግሞ መጠመቅ የለባቸውም አምነው ነው መጠመቅ ያለባቸው ብለው ደግሞ የሚያጠምቁ አሉ። አንተ የትኛውን ነው የምትቀበለው? አይ ጥምቀት እኔ ሳላምን አልጠመቅም። ሰው አምኖ ነው የሚጠመቀው። ማመን ይቀድማል። ስለዚህ መካነ ኢየሱሶች ጴንጤ ናቸው አይደሉም? አይ አላልኩም። እኔ እንደዛ አላልኩም። ጴንጤ ናቸው አይደሉም ነው ጥያቄን ጠየቅኩ። እንደዛ አላልኩም። እኔ እኮ ጥያቄን የጠየቅኩ መካነ ኢየሱስ ጴንጤዎች ናቸው አይደሉም ነው ያልኩህ። እኔ እኮ ያንተን ጥያቄ እኮ በአራት ነጥብ ዘጋሁት እኮ። እኔ ሰው አምኖ መዳን አለበት፣ መቀበል አለበት፣ መጠመቅ አለበት፣ አምኖ ማመን አለበት። ኦርቶዶክሶች አልዳኑም፣ ጴንጤዎች ድነዋል ብለሃል። መካነ ኢየሱሶች ልጅ ያጠምቃሉ፣ ጴንጤ ናቸው አይደሉም? ዳድ እኔ አሁንም እየተናገርኩ ነው፣ እየነገርኩ ነው። አልሰማ ብለህ ነው እንጂ ቀጥታ ጴንጤ ናቸው አይደሉም?
እኔ ስነግር ወደ ኋላ መልሰህ እየጠየቅህ ስለሆነ ምንም ማድረግ አልችልም። እኔ እኮ ጴንጤ ናቸው አይደሉም፣ ጴንጤ ናቸው ወይም አይደሉም ለምን አትልም አንተ? አንተ በማይመለከተው ነገር ለምን ትጠይቃለህ? እኔ ያመንኩትን እየነገርኩ ነው። እኔ አምኜ የተጠመቅኩት ሰው ነኝ እኮ። ወንጌል ላልገባቸው ሰዎች ይኸው ሚዩት አድርጌያለሁ። ቀጥል። ሁሉም ሰው ሚዩት አድርግ። አንተን እኮ ነው ስበከን፣ ስለ ኢየሱስ ስበከን እኮ ነው እያልኩ ያለው። ራስን የምትሰብከው ስለ ኢየሱስ ስበክ። ቀጥል። እኔ ሚዩት አድርጌያለሁ። አዎ ስለ ኢየሱስ ይወዳል ነው በቃ። ኢየሱስ ፍቅር ነው። ኢየሱስ ራሱ ምን ነው? ፍቅር ነው። ሰው የዓለምን ነገር ቢያድን ነፍሱን ቢያጎድል ምንም ጥቅም የለውም። እሺ ሰው አሪፍ ነው። ኢየሱስ ክርስቶስ እየሰበክ ነው። ቤኪዬ መጽሐፍ ቅዱስ ያው የሚናገር እንደ እግዚአብሔር ቃል ይናገር ይላል ጴጥሮስና፣ አሁን ሰው ግን ነፍሱን ግን ቢያተርፍ ምናምን ያልከው ነፍሱን ነው ያልከው። የት ጋር ነው የሚለው እንደዚህ? ምን ላይ ነው? አሁን በቃ እኔ የገባኝን ነገር ለሰው እያሳወቅኩ ነው። ከእግዚአብሔር ቃል ነው የምንነግረን፣ ከፊክሽን መጽሐፍ ነው? ከእግዚአብሔር ቃል ነው። አዎ ከእግዚአብሔር ቃል ነው እንደዚህ የሚለው። ከእግዚአብሔር ቃል አሁን ክፍሉ ይሄ ነው ብዬ እንድናገር ነው የምትፈልገው? ከእግዚአብሔር ቃል እየነገርኩ ነው። እኔ ለምናገረው ነገር ከማስረጃ ጋር ነው። ዳድ አሁን ስበክ አልክ አይደል እንዴ? ስበክ ብለህ ምንድን ነው የምታስቆመኝ? ስበክ ብለህ ኖ ጋዜጣ አይደለም፣ የእግዚአብሔር ቃል ነው እንዴ? የእግዚአብሔር ቃል ነው። ጋዜጣ እንዴት ጋዜጣ ትላለህ? የእግዚአብሔር ቃል የቱ ጋር ነው እንደዛ የሚለው? ተሳስተሃል፣ እየተሳሰትክ ነው በእውነት። ምን ሆናል? አዳምጥ ቤኪ፣ ፖለቲካውን ከኔ አትበልጥም። ተው ግድ የለም አንተ የተማርክበት እኔ አስተማሪ ሰው የእግዚአብሔር ቃል ሲያወራ ጋዜጠኛ ትላለህ። ችግር የለውም። አሁን እኔ ጠየቅኩ የቱ ጋር ነው የእግዚአብሔር ቃል እንደዛ ያለው ንገረን ነው ያልኩ። አሁን አንተ ትወጣለህ ትባረራለህ። ለምን ታወጣለህ? ለምን ታወጣለህ? በቃ ቃሉን አይተሃል፣ የት እንዳለ አይተሃል። ያው ኮሜንት ላይ አይተሃል አይደል? በቃ ሰው ታጣቅ ለምን ትነግረናል ታዲያ? ቤኪ አንተማ አታውቀውም። አይ ዳድ አሁንም ቢሆን ቆያ ቤኪ አንደኛ አሁን ምን የሚያስቅ ነገር ተነጋገርና ነው የምትስቀው? በራስ ላይ ነው የምትስቀው? አይ ጋዜጠኛ ያልከው ነገር ነው። እሱማ ያሳቀኝ እሱ ነው። እንዴት እኔ የእግዚአብሔርን ቃል እየተናገርኩ ቃሉን ነው ወይስ እኔን ነው ጋዜጠኛ ያልከው ብዬ ነው። እሱ ነው የገረመኝ። ጋዜጠኛ እኔ ያልኩት ይቅር በቃ ወንጌል ስበክ፣ ወንጌልን ከመጽሐፍ ቅዱስ ሰበኩ እኮ ምንድን ነው መረጃ አድርገህ ስበክ። ታዲያ ይቅር በቃ